ወደ እልባት ላይ በቃ ወደ መጨረሻው ላይ ነይ እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ እና እናንተን ነው ማየው። ደካማ ጎኔ ሁሌ ማውቆ ይመጡብኛል እነሱ አይደለም ግን ጋሽዬ እኔ አሁን እርሱ እዚህ ቆመው ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን እርሱ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽ። ምክንያቱም እኔ ጋሽ ደክሞኛል እውነት እንደዚህ በጣም በቃ ግልጹን እናውራና ጋሽ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችን እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሽ ከመድከም ውጭ ለእርሱ ምንም አይነት መፍትሄ ይመጣል እንጃ። እግዚአብሔር ማለት እንጃ። ጋሽዬ በመጀመሪያ ደረጃ ተገዝተህ ነው። ትልቅ ሰው አይደለህ እንዴ አንተ? ለምንድን ነው የምትረክሰው? ለምንድን ነው ርካሽ የምትሆነው? ተገዝተህ ነው። በገንዘብ በዶላር ማረገው ነገር የለም። ተገዝተህ እንጂ ሲጀመር ሩታን አልፈልግም፣ ሩታን አታስፈልግም፣ ለቤተሰቡ አትመጥንም ብለህ እኮ በውስጥ እኮ ስታወሩ እኮ እኛ መረጃ አለን። አዎ መረጃ አለን፣ ማስረጃ አለን ጋሽዬ። ያንተ ድምጽ አለን። ከፈለክ እኛ እናወጣዋለን። ለምንድን ነው አንተ በዚህ ደረጃ እንትን የምትረክሰው? ለምንድን ነው ሩታ የኛን ቤተሰብ አትመጥንም ብለህ ድምጽህ ተቀድቶ አለን መረጃ ኢሞ ላይ ተልኮልናል። አሁን ምንድን ነው የምታሽቃብጠው? በገንዘብ ተገዝተህ ነው። በገንዘብ ተገዝተህ ነው ጋሽዬ። ወረድክብኝ፣ በጣም ወረድክብን። እቺ ልጅ እኮ አትሆንም። በቃ አብርሽ አይወዳትም። ለምንድን ነው የምታሽቃብጠው? ወደ አንድን ሁሉልኝ እናንተ ከሌላችሁ ምናምን እናንተ ከወጣችሁ እናንተ ከወረዳችሁ እሷ ማናት? እሷ ምንድናት? እሷ እኮ ለግርድና የመጣች የልጅህ ገረድ ናት። ቴንኪው። እሷ እምቢ አትለኝም። እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና እዩ ካንቺን ጋር ሳልገናኝ በጣም እንደተጎዳሽ ይገባኛል። እሱ የሚመለስበት ዘዴ አለ። ጋሽዬ ፕሊስ አታሽቃብጥ። ምንም የተጎዳችሁ ነገር የለም። በግርድና መጣች። እንዲያውም አብርሽ ሰው አረጋት። ቴንኪው አብርሽ፣ ቴንኪው ሶ ማች ግሬስ ፋሚሊ። እናመሰግናለን አብርሾ፣ እናመሰግናለን። ከ5000 ወደ ተከፋይ አዙረሃታል። እውነቱ ይሄ ነው። ለምንድን ነው ጋሽ በዚህ ደረጃ ራስን የምትጥለው የምታሽቃብጠው? ኢማጂን ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቅተኝ በቃ ያቅተኝ። አሁን በሀርድ እመጣበታለሁ። በሀርድ ነው የምመጣው እኔ። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ መርጋሽዬ ስለምን ሀርድ ነው የምታወራው? ሀርዱ ምንድን ነው? ኖ አንደርስታንድ ሚ አልገባኝም። አንተ እኮ ሩታ ቤተሰቦችን አትመጥንም፣ አታስፈልገንም፣ እናቲቱ ለማኝ ናት፣ የለማኝ ዘር ናት ብለህ ስታወራ መረጃ ደርሶናል አለ። ለምንድን ነው ዛሬ የምታሽቃብጠው? ለምንድን ነው የምታሽቋልጠው? ትልቅ ሰው አይደለህ እንዴ? ለምን አርፋ አትቀመጥም? ለምን ልጅህ አልፈልጋትም ካለ አንተ ለምን ታሽቃብጣለህ? ማሽቃበጥ ምን አስፈለገ? በዚህ ደረጃ ትልቅ ሰው አይደለህ እንዴ? ለምንድን ነው የምትወድቀው? ለምንድን ነው ርካሽ የምትሆነው? ጋሽዬ አድርሱለት በእናታችሁ። የእናንተ ደግሞ መልካምነት የእናንተ ደስታ ደግሞ እኔ ያስደስተኛል። ልጅ ሩታዬ፣ የትኛው የልጅ አልወለድሽም እኮ አልወለድሽም። ተይ እንጂ ልጁ ተገዝቶ ነው። ሩታ ውሸታም ናት፣ ሩታ ርካሽ ናት፣ ሩታ አስመሳይ ናት ስንላችሁ በመረጃና በማስረጃ ነው። ጠብቁ። ሩታ ፓርቱቱና ሩታ ፓርቷን ሪያክሽን እየሰራ ነው የምንለቅላችሁ። ጋሽዬ ግን በዚህ ደረጃ አትውረድ። ከምሬ ነው የምነግርህ። አርፈ ተቀመጥ። የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። አርፈ ተቀመጥ አንተ ሰውዬ ወራዳ። የሆኑ ነገሮች በቃ ባለፈ አዲስ አበባ ሄጄ በቃ እንትን ስላለኝ አልተኛም። ለምን በቃ መልካም ነገር የሆነ እንኳ በልጆቼ እንትን ብዬ ማለት ነው በሌላው የሆነ ነገር እንትን ስል ይሰማኛል፣ ስሜታ ይሆናለሁ። እንኳ በወለድኩት በልጆቼ እንዲህ ውዥንብር ተፈጥሮብኝ እንዴት ነሽና እኔ በጣም እየነገርኩት ነበር። እኔ ማለትም እውነቴን እንደምስቅን በቃ ውስጤ ይሰማኛል። እግዚአብሔር ውስጤ በጣም ነው የሚሰማኝ።
ምንድን ነው የእናንተ መልካምነት ነው አሁን የምፈልገው፣ የእናንተ ሰላም ነው የምፈልገው አሁን ሰላም ብቻ የእናንተ። ሩትዬ አንቺ እግዚአብሔር አምላክ ይባርክሽ። ፊት ባርክሻለሁ፣ እኔ ፊት መርቅሻለሁ፣ ተመረቂልኝ። አዎ እግዚአብሔርን ፊት እኔ መርቅሻለሁ፣ አንቺ ፊት መርቅሻለሁ። እኔ ልጄ ላይ ያው አንድ እንከን አይኖርብሽ ልጄ፣ እንከንም የለባትም ልጄ፣ አንድ ነገር እንከን የለባትም። ምንም በቃ ስለ አብሬ አውሩኝ፣ በቃ ስለ አብሬ ብቻ አውሩ። በቃ እሷ ሰዓት ስሟን አትርሱብኝ፣ በቃ ስለ አብሬ ብቻ አውሩኝ ነው እያልኩ ያለሁት። በቃ ሩትዬ አሁን እኔ የምለው ይበቃችሁ ይመስለኛል። ሳየው በቃ ይበቃችሁ ይመስለኛል። አሁን ይበቃችኋል። በስንት ተገዝተው ነው? ስንት ተከፍሎት ነው? አልገባኝም። ስንት ተገዝተው ነው? የተገዙበትን ዋጋ ይንገሩንና እንግዲህ አንድ ጊዜ ረክስተዋል። ብሩን እንላክልዎትና ከአብርሽ ህይወት ይውጡ፣ ጋሽዬ ይውጡ። አዎ ስንት ተከፍሎት ነው? መቼም የቡታጅራ ትላልቅ ሰዎች በገንዘብ አብዝዳችኋል። ስንት ተከፈላችሁ? የተከፈላችሁን እንወቀውና እኛ እንላክልዎት። ገለል ይበሉ። አዎ እንደዛ አይደለም እንዴ? የኔስ እሺ፣ አሁን ለምን ታደክመዋለህ አይደል ያልሽው ልጄ? ሩትዬ ለምን ታደክመዋለህ? እሱ እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ፣ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይ። እንዴ እኔ ማለኝ ያለ እናንተ ማለኝ ከእግዚአብሔር ጋር እናንተ ናችሁ እና እናንተን ነው ማየው። በቃ የኔ እኮ አበባ እንዴት ነው? አበባ ሲታይ እንዴት ያምራል! አበባ እንዲህ በርቀት ሲታይ እያለፍሽ እያለ መንገድ እየሄድሽ አበባ ስታይ እንዴት ነው የሚያምር! እኔ እንደዛ ነው የምታምሩኝ። አበባዎቼ ናቸው እናንተ ላይ አሁን እንከን ሳይ እኔ በቃ ውስጤን ይሰማኛል። በቃ ስሜታዊ መሆናለው። እኔ በቃ ማለት ነው አንቺ ላይ ስሜታዊ አልሆንም። ፊት የማወራው ነገር ነው። አይ እነሱ መሰለኝ እኔ በጋሼ እንደማጨክን ስለሚያውቁ በደካማ ጎኔ ሁሌ ማውቆ ይመጡብኛል። እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል እውነት በጣም። እንኳን እንደዚህ ተለምነሽ እንዲያውነሽ ዝም ብለሽ ነው በያገኘሽበት እቃሽን እየከፈትሽ የምትሰጪው። እንኳን እንደዚህ ተለምነሽ። አንቺ እኮ ለምነሽ እንጂ ተለምነሽ አታውቂም። አዎ ለምነሽ እንጂ ተለምነሽ አታውቂም። ምን ነው ተግደረደርሽ? አናቅሽም። እናቅሻለን። ስለዚህ ለማያቅሽ ታጥበሽ ቅረቢ። ማንኛውንም ሰው ማታለል ትችያለሽ። እኛ የሄርሜላንና የአብርሽን ደጋፊዎች ግን አታታይንም። ገባሽ? ምክንያቱም በየቦታው ርካሽ ሴት እንደሆንሽ እናውቃለን። በየቦታው እንደምትጋደሚ፣ በየቦታው ከፍተሽ እንደምትሰጭ እናውቃለን። ጠብቂ። ሩታንና ሩትሽን ወይም ደመቁንና ደምቃለሽን ሪያክሽን እያደረግን ፖስትላችኋለን። ጠብቁ። ጋሽዬ ግን በዚህ ደረጃ አትርከስ። መድከምሽ ይገባኛል። የአንቺ ውጣ ውረዱ ይገባኛል። እኔ ገብቶኛል፣ አውቄያለሁ። እሱም የተረዳው ይመስለኛል ሳየው። አሁን እነዚህ ልጆች አይደሉም፣ እነዚህ ልጆች በእጅ አስገብቻቸዋለሁ። ምንም አትበሉ፣ በእጅ አስገብቼ ቀስ ብዬ አጥንቼ፣ እኔ ደግሞ በኃይል አይደለም የምመጣው። እኔ በፍቅር ያወራሁት በኃይል ያወራሁትና በፍቅር ያወራሁት ይታወቃል። እኔ በፍቅር ነው ማወራቸው። እናንተ አሁን ንገርሽ የምናገራቸው ነገር እነሱም ማለት ነው። አቤል ብሩክ እቺ ልጅ እኔ አቤልን ሆነ ብሩክን ሆነ ስማቸውን አትጥራ። አንተ የረከስክ ሰውዬ። በመጀመሪያ ደረጃ አቤልም ትክክል ነው፣ ብሩክም ትክክል ነው። ገባህ አይደለ? ስለዚህ አትውረድ፣ አትርከስ። በዚህ ደረጃ አታሽቃብጥ፣ በዚህ ደረጃ አታሽቋልጥ። ገንዘብ ከፍላ ከሆነ ገንዘብ ከፍላኛለሽ፣ የከፈለችኝን ገንዘብ ክፈሉ ይበል። አንተ
እንዴ አይደብርህም እንዴ? አንተ ትልቅ ሰው አይደለ እንዴ? አልፈልግህም ዘወር በል ብላ ስታስለቅሰው አብርሽ የት ነበርክ? የት ነበርክ? አድርሱለት ለዚህ ርካሽ ሰውዬ ዋ እንዴ አላየኋትም አላገኘኋትም ሚዲያ ላይ ሊያት እንጂ አላየኋትም ሄርሜላ አላገኘኋትም ሰሞኑን አገኛታለሁ ብዬ ነበር የለችም አለ እና እነዚህ የነሱ እንትን የትም ይደርስ አይደለም ከኔ ያልፍ ነገር አዎ ልክ ነው ከሶ ላይ ይችላል ምናምን ሊነግሯቸው ሊገስጿቸው ይችላሉ ግን ሁሌ ድካም ነው እየሆነበት ያለው እውነት ለመናገር ጋሽ ጌታን ማለት ዛሬ እንደዚህ በጣም በቃ ግልጽ እናወራና ጋሽ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችን እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሽ ከመድከም ውጪ ያንቺን ህይወት ያበላሸሽ ማንም የለም። ያበላሸሽ ያንቺን ህይወት አንቺ ራስሽ ነሽ። ምክንያቱም ዝም ብለሽ በያገኝሽበት ከፍተሽ ስለምትሰጭ እንጂ ሌላ ሰው አበላሸው ብለሽ ምክንያት እንዳሰጭ። በሁለተኛ ደረጃ ደግሞ ሩታ ምንም የፈለገ ነገር ብታረጊ ያንቺን ክፋትና ተንኮል እኛ እናውቃለን። ክፋትሽንና ተንኮልሽን ኖ አንደርስታንድ እናውቃለን። ገባሽ? ለሌላው ሄደሽ ሰግጭ። እኛን ግን አትሸውጂንም። እኛን አትሸውጅንም ፕሊዝ። ሄርሜላና አብርሽ ይችላሉ ያላችሁ ኮሜንቱን አጥለቅልቁት። ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ በእግዚአብሔር አብርሽና ሄርሜላ ትችላላችሁ ብላችሁ ፕሊዝ ኮሜንቱን አጥለቅልቁት ስሞትላችሁ። ምክንያቱም ጨጓራቸው መላጥ እንፈልጋለን። ሩታን እንደዚህ አጨልለን ነው ሶሻል ሚዲያ ላይ የምናጠፋት። ሸርቱት የኔዎቹ